እንደምናመሻችሁ ዛሬ ሮብ ዲሴምበር 24 2025 ነው። ለገና በዓል ዋዜማ ላይ ነው ያለ ነው። የተለመደውን እንግዲህ የዕለቱን የኢኮኖሚ የፋይናንስ አጠራጠር ያሉ መረጃዎች ላቀርብላችሁ። ባለፈው ሳምንት ነው ይሄን ፕሮግራም የጀመርኩት። በዚህ ሳምንትም ለመቀጠል እሞክራለሁ። የበዓል ሳምንትም ቢሆን ዋዜማ ነው ዛሬ። እንግዲህ ብዙ ሰዎች በየቤታችሁ ለዋዜማው እየተዘጋጃችሁ እንደሆነ ገምታለሁ። ብዙ ጊዜ ሳልወስድ ባጭሩ ለማስቀመጥ እሞክራለሁ። እንደገና ዩቲዩብ ላይ ነገ ስለሚጫን ዩቲዩብ ላይ ደግሞ መከታተል ትችላላችሁ ማለት ነው። ዛሬ ፐርፎርማንሶችን ስናይ የስቶክ ማርኬት ስታንዳርድ ኤንድ ፑር 500 በከፍተኛ ሁኔታ ነው ጥሩ ስኬታማ የሆነው 6932 ፖይንት ነው የጨረሰው። ሶፋር እንግዲህ አመቱ ከገባ ጀምሮ 18% ጨምሯል። 20% ከሞላ በተከታታይ ቡል ማርኬት ውስጥ ገብተናል ማለት ነው። 2023 ላይ በ24% ነው የጨረሰው። 2024 ባለፈው አመት በ23% ነው የጨረሰው። በዚህ አመት ደግሞ ስታንዳርድ ኤንድ ፑር 500 ሶፋር 18 ነው። የመጨረሻ አንድ ሳምንት ትቀረዋለች። እንግዲህ በዚህ ሳምንት 20 ከሞላ ለአሜሪካ ጥሩ ታሪክ ነው ይሆናል። 1995 የነበረው አይነት በፕሬዚዳንት ክሊንተን የመጨረሻዎቹ ዘመናት ፕሬዚዳንት በነበሩበት በተከታታይ ለ5 ዓመት ከ20% በላይ ስቶክ የጨመረበት ጊዜ ነበር። እሱን ይደግማል ማለት ነው፣ ወይም ይቀራረባል እሱ። ዶው ጆንስ ኢንዱስትሪያል አቨሬጅ 48731 ነው የጨረሰው። ወደ 49000 ተጠግቷል። እንግዲህ እናያለን አመቱ እስኪሞላ ድረስ 49000 የሚገባ ከሆነ በ13% ሶፋር አመቱ ከገባ በኋላ ጨምሯል። ናስዳክ ተሳክቶለታል። የቴክኖሎጂ ካምፓኒዎች ናቸው ናስዳክ ውስጥ ያሉት 21% ጨምሮላቸዋል አመቱ ከገባ በኋላ። ስለዚህ አይ ቲንክ እኛ ኮሚኒቲ ውስጥ ስቶክ ማርኬት አያስፈልግም፣ ባንክ ላይ ብታስቀምጡ 5% ታገኛላችሁ እያሉ የሚያስተምሩ ሰዎች አሁን እንዴት አድርገው ሀሳባቸውን እንደሚያጸኑት መገመት ይከብዳል። ምክንያቱም 5% እና 21% 18% በፍጹም የሚገናኝ ነገር አይደለም። በገንዘብ 1% ራሱ አማተር ታደርጋለች። በገንዘብ ቤት የምትገዙ ሰዎች ታውቁታላችሁ። በ5% ቤት ስትገዙ እና በ6% ቤት ስትገዙ በየወሩ የምትከፍሉትን ክፍያ ልዩነት ታዩታላችሁ። እና የ1% ልዩነት በ30 ዓመት የቤት ኪራይ ስታስቡት ወደ $100,000 ነው የሚሆነው የ1% ልዩነት። እና ስቶክ ማርኬት ላይ መሳተፍ ኢንቨስትመንት ላይ መሳተፍ ጥሩ ነው ብዬ አምናለሁ። የምታውቋቸው እንግዲህ ላይሰንስድ የሆኑ ሴኩሪቲ ኤክስቼንጅ ላይ ላይሰንስድ የሆኑ ሰዎችን እያማከራችሁ ኢንቨስት ብታደርጉ ወይም ትላልቅ የኢንቨስትመንት ባንኮች አሉ እነሱን ብታነጋግሩ ጥሩ ነው ብዬ አምናለሁ። ለምንድን ነው ስቶክ እየጨመረ ያለው ከተባለ አንደኛ አሁን የሳንታ ክሎዝ ቀን ነው የሚባለው። የሳንታ ክሎዝ ማለት አመቱ ከማለቁ 5 ቀናት በፊት እና ጃንዋሪ በገባ ደግሞ ሁለተኛው ቀን የመጨረሻዎቹ ፌዞች ናቸው። ለታክስ ፐርፐስ ሲባል አንዳንድ ለውጦች መደረግ አለባቸው። ለምሳሌ ዶግስ ኦፍ ደ ዶ የሚባል ስትራቴጂ አለ። ባለፈው ዓመት የከሰርናቸውን ከቶፕ 10 ስቶኮች ውስጥ የከሰርናቸውን ስቶኮች ሸጠን አዲስ ስታክ የምንገዛበት ጊዜ ማለት ነው። በዚህ ምክንያት ሰዎች በጣም አክቲቭ ናቸው በእነዚህ ሳምንታት። ምናልባት ዛሬ ግማሽ ቀን ዝግ ነው ስቶክ ማርኬት፣ ነገም ክሪስማስ ስለሆነ ዝግ ነው። ከአርብ ጀምሮ አርብ ይከፈታል። እንደገና የሚቀጥለው ሳምንት ደግሞ 1-2 ቀን ክፍት ነው ማለት ነው። ለአዲሱ ዓመት ከመግባቱ በፊት በእነዚህ ቀናት ብዙ ሰዎች ስቶክ የሚገዙበት ጊዜ ነው። ሁለተኛ እንግዲህ የፌዴራል መንግስት ወይም ፌዴራል ጋቨርንመንት የፌዴራል ሪዘርቭ የአሜሪካ ማዕከላዊ ባንክ ማለት ነው 2026 ከገባ በኋላ አንዴ ወይም ደግሞ ሁለቴ ወለድ ሊቀንስ ይችላል ብሎ ስለሚያስብ እሱም ኤክስፔክቴሽን ስላለ ካምፓኒዎች ስቶካቸው የመጨመር እድል እያገኙ ነው። ሌላው በዚህ ዓመት በጣም የተሳካለት የቴክኖሎጂ ካምፓኒዎች በተለይ የኤአይ አርቲፊሻል ኢንቴሊጀንስ ነው። በእርግጥ እሱም የራሱ ፍርሃት አለው፣ ግን እንደምናየው ደግሞ ብዙ ሰዎች እና ብዙ ካምፓኒዎች ስቲል አርቲፊሻል ኢንቴሊጀንስ ላይ ኢንቨስት እያደረጉ ነው። ምክንያቱም ብንቀበለውም ባንቀበለውም የወደፊቱ ዘመን የቴክኖሎጂ እና የአርቲፊሻል ኢንቴሊጀንስ ነው የሚሆነው። አሁን ወደኋላ መመለስ አይቻልም። በቃ አንዴ ጠርሙሱ ክዳኑ ተነስቷል፣ ዋቴቨር የወጣው ወጥቷል። እንግዲህ ከዚህ በኋላ ወደኋላ ተመልሶ መስራት አይቻልም። ኮምፒውተር መጀመሪያም ሲመጣ እንደዚህ ነበር። ኮምፒውተር ፌል ያደርጋል የሚባል ነበር። ድሮ እኮ ስልክ ሲጀመር ጸበል ሁሉ ይረጭ ነበር በፍርሃት ማለት ነው። አሁን ከስልክ ውጭ መኖር አንችልም። 1980ዎቹ ላይ ኮምፒውተር ሲመጣ ምንም የትም የማይደርስ ነው ሲባል ነበር። አሁን እያንዳንዳችን ቤት 2-3 ኮምፒውተር ላፕቶፕ አለ። ያለሱ መኖር አንችልም። አርቲፊሻል ኢንቴሊጀንስም እንደዛ ነው፣ በህይወታችን ይገባል።
ቻት ጂፒቲ እና ክላውድ ላይ የምትጠቀሙ ሰዎች ታውቁታላችሁ። ወደ ጉግል መመለስ በጣም አስቸጋሪ ነው እዚህ ውስጥ ከገባችሁ በኋላ እና ቴክኖሎጂው በዛ አቅጣጫ እየሄደ ስለሆነ ከጥንቃቄ ጋር ቴክኖሎጂ ላይ እና በተለይ አርቲፊሻል ኢንቴሊጀንስ ላይ ኢንቨስት ማድረግ ይጠቅማል ብዬ አምናለሁ። ይሄ ማለት ሁሉም ካምፓኒዎች ተሳክቶላቸዋል ማለት አይደለም። ስታንዳርድ ፑር 18 አደገ ማለት ስታንዳርድ ፑር ያሉ 500 ተቋማት በሙሉ ተሳካላቸው ማለት አይደለም። ያኛው አማካኝ ውጤት ነው። በጣም የተሳካለት ከአማካኙ በላይ ይሆናሉ፣ ከአማካኙ በታች ይሆናሉ። ስለዚህ የራሳችንን ዲው ዲሊጀንስ ወስደን እያጠናን የትኛው ካምፓኒ ላይ ኢንቨስት ብናደርግ ጥሩ ነው ብለን ማሰብ አለብን። ከዛሬ ሪፖርቶቹ አንዳንዶቹን ለማሳየት ዩፓዝ የተባለው ካምፓኒ በ8% ዛሬ ጨምሮለታል። ምክንያቱም የስታንዳርድ ኤንድ ፑር ሚድ ካፕ የሚባል ካታጎሪ ያላቸው የ400 ካምፓኒዎች እዛ ውስጥ ስለገባ ስቶኩ ጨምሮለታል። ናይክ የጫማ አምራች በ4.7% ጨምሮለታል። በዚህ ቀን በዛሬው ዕለት ማለት ነው። ዛሬ ሮብ ነው። ባለፈው ሳምንት ቀንሶ ነበር። ዛሬ ለምንድነው የጨመረው ከተባለ በሰኞ ዕለት ከትናንት ወዲያ ማለት ነው የአፕል ሲኦ ቲም ኩክ የ$3 ሚሊዮን ዋጋ ያለው 50,000 ስቶክ ገዙት። የዚህን ካምፓኒ ስቶክ ገዙ። እንግዲህ እሳቸው አይነት ሰው $3 ሚሊዮን ኢንቨስት ካደረገ የኔ ቢጤ ጭቁሩማ የምን አናሊሲስ መስራት አለብኝ ምናምን ማለት ነው። እንግዲህ ይሄ የኢንቨስተሮችን ሳይኮሎጂ ያሳያል ማለት ነው። ኢንቨስተሮች እዚህ ካምፓኒ ላይ ምንድን ያዩት ነገር እኛ ምንም ኮምፒውተር አናሊሲስ ምናምን ማንሰራ ሰዎች እንዲሁ ዝም ብለን በግምት እንትን ከምንል አንዳንዴ ኢንዲኬተሮች ናቸው። ባለፈው የማይክሮሶፍት ስቶክ በጣም ነው የተነሳለት። ምክንያቱም ዋረን ባፌት $5 ቢሊዮን ስቶክ ስለገዛ ማለት ነው ከካምፓኒው። ዋረን ባፌት እንግዲህ ዋናው ሊደር የስቶክ እሱ ነው። እሱ በሄደበት መከተል ብቻ ነው የሚባለው። በቃ ሀሳቡን እሱ ጨርሶታል። እሱ ያደረገውን ነገር ማድረግ እንኳን ኮፒ የሚያደርግ ሰው እንደሚሳካለት ይገመታል። እርግጠኛ አይደለሁም እንጂ አንድ የስልክ አፕሊኬሽን አለ። ወጣት ልጅ ነው ዲዛይን ያደረገው። በጣም ነው የሚገርመው። እሱ የሚለው ምንድነው? የተለያዩ አልጎሪዝም ተጠቅማችሁ ስቶኩ ጨመረ ቀነሰ ከምትሉ በስቶክ ማርኬት ሊደር የሆኑ ሰዎችን ተከተሉ ነው የሚለው እና ቶፕ ሳክሰስፉል ሰዎችን ያመጣላችኋል። ክሊክ አድርጋችሁ ያን ሰው ፎሎወር ትሆናላችሁ። ሶዛት ያ ሰው በዛ ቀን ውስጥ ኢንቨስት ያደረገበት ቦታ ይሄ ያ አፕሊኬሽን ፎሎ ስለሚያደርገው የእናንተን ገንዘብ ኢንቨስት ያደርግላችኋል ያን ሰው እየተከተለ ማለት ነው። ፎር ኤግዛምፕል የአፕልን ሲኦ ቲም ኩክን ከሆነ ፎሎ የምታደርጉት ምናልባት $1,000 ናይክ ላይ ኢንቨስት አድርጎላችኋል ሲስተሙ ማለት ነው። እሳቸውን የሚከተል ከሆነ ዋረን ባፌትን የምትከተሉ ከሆነ ዋረን ባፌት ኢንቨስት ያደረጉበት ቦታ ሁሉ እናንተ ገንዘብ ይከተላል። የተሳካላቸውን ሰዎች መከተል አንዳንዴ ውጤታማ ነው፣ አንዳንዴ መውደቅም ሊመጣ ይችላል። ሪስኩን ትወስዳላችሁ። ግን የራሳችንን እውቀት እኛ ስለሆነ የምናውቀው የራሴን እውቀት ተጠቅሜ ኢንቨስት ከማድረግ እንደዚህ የተሳካላቸውን ሰዎች ብካተል ይሻላል የሚሉ ሰዎች አሉ። ለዛ ነው እንደዚህ አይነት አፕሊኬሽኖች የተፈጠሩት። ላም ሪሰርች የሚባለው ተቋም 1.1% ነው የጨመረለት። ኢንቴል በ1.1 ዛሬ ቀንሶበታል። ለምንድን ነው የቀነሰበት? ኢንቪዲያ ካምፓኒ ከኢንቴል ጋር እየተነጋገረ ነበር፣ ቴስላም እየተነጋገሩ ነበር ቺፕ እንዲሰራላቸው። ኢንቪዲያ የኢንቴሉን ቺፕ ትቼዋለሁ ብሏል ዛሬ። በዚህ መሰረት የኢንቪዲያ ቺፕ ስቶክ በ1.1% ቀንሶበታል። ቴስላ በ0.6% ቀንሶበታል። ምክንያቱም ባለፈው የመኪና ሰልፍ ድራይቪንግ መኪና በጀመረበት ጊዜ አንዳንድ ችግሮች መጥተው ስለነበር በፌዴራል መንግስት በኩል ምርመራ ይጀመራል ስለተባለ ኢንቨስተሮች ተደናግጠው ትንሽ ስቶካቸውን ሸጠው ወጥተዋል። በ0.6% ቀንሶበታል ዛሬ። ቴስላ የሚገርም ነገር አይደለም። የቴስላ ቤታ ማለት ከማርኬቱ ለየት ባለ ሁኔታ ቴስላ እንዴት ነው ሪያክት የሚያደርገው የሚለውን ስናይ የቴስላ ቤታ ዩዥዋሊ 2.5 ምናምን አካባቢ ነው። በሚገርም ሁኔታ ከማርኬቱ የተለየ ባህሪ ነው ቴስላ የሚያሳየው። ዋናው የሊደሩ ባህሪ የተለየ ስለሆነ ነው። ቶሎ ይቆጣል ወይም ቶሎ ይደሰታል የቴስላ ስቶክ እና በአንድ ዜና እንደዚህ ስቶኩ መቀነሱ ብዙ የሚገርም አይደለም ማለት ነው። ወርቅ በጣም ተሳክቶለታል፣ 4,500 አልፏል። ሲልቨር በጣም ተሳክቶለታል፣ 4,000 ሲልቨርም ዋጋው ጨምሮ ከ70 ኦውንስ በአንድ ኦውንስ $70 በላይ ሆኗል። ድፍድፍ ነዳጅ ወይም ነዳጅ በአጠቃላይ ብሬንት ምናምን የሚባሉት አሁን የሚሸጡት $62-63 በበርሜል ነው የሚሸጡት። አንድ ኦውንስ ሲልቨር ደግሞ $70 ነው በአንድ ኦውንስ የሚሸጠው። እንግዲህ ሙሉ በርሜል ከመሸከም አንድ ኦውንስ ሲልቨር የበለጠ ያዋጣል ማለት ነው። ወርቅ 4,500 ገብቷል። ቅድም ወደ 4,567 ሁሉ ገብቶ ነበር። እንግዲህ ወርቅ ያው ወርቅ ነው ማለት ነው። ድሮ ዲፌንሲቭ አሴት ነበር፣ አሁን ግን በፍጥነት እያደገ ያለ ገንዘብ ነው። ምክንያቶቹ ደግሞ ያው በዓለም ፖለቲካ ምክንያት ከአሜሪካ ጋር ሊጣሉ
እንጣላለን ብሎ የፈሩ ሀገራት እንደ ቬኔዙዌላ አይነት ኦልሬዲ ትንሽ ሽኩቻ ውስጥ ያሉት እንደ ራሽያ እና ቻይና፣ ህንድ፣ ሳውዝ አፍሪካ አይነት ሀገሮች በዶላር ገንዘባቸውን ከማስቀመጥ በወርቅ ማስቀመጥ ስለሚመርጡ ማለት ነው። ዋናዎቹ ስቶኮች እነዚህ ናቸው። ዛሬ ያነበብኳቸው 2 ስቶሪዎች አሉ፣ የሚገርሙ ናቸው። አንደኛው አስተማሪ ነው። እንግዲህ የሆኑ ዳማከሴ መካሪዎች የመከሩት ሰው ነው። ምን ብለው መክረውታል? ላኪ ልብስ የሚባል አለ፣ የእድለኛ ልብስ የሚባል እንዳለ ሰማ ሰውየው። እንግዲህ ዳማከሴ መካሪ ስል አንዳንድ ሰዎች እንዳይናደዱ፣ ዳማከሴ አያድንም አላልኩም። ዳማከሴ መካሪዎች የሚባሉት ምንድን ናቸው? ለታመመ ሰው ሁሉ ዳማከሴ ነው ሪኮመንድ የሚያደርጉት። ዳማከሴ ጠጣ ነው የሚሉት። ራሴን አመመኝ፣ ዳማከሴ፣ እግሬን እየቆረጠመኝ ነው፣ ዳማከሴ፣ ሆዴን ቆረጠኝ፣ ዳማከሴ፣ ምቀኛ አለብኝ፣ ዳማከሴ ጠጣበት፣ ወይ አናት ላይ ዳማከሴ ቀባበት፣ ዋቴቨር። ለሁሉም ነገር ዳማከሴ ነው መፍትያቸው። ግን ዳማከሴ እንዴት መፍትሄ እንደሆነ ኤክስፕሌን ማድረግ አይችሉም። ምንም የኬሚስትሪ እውቀት የላቸውም። ሆድ ቁርጠት፣ ራስ ምታት እንዴት ዳማከሴ እንደሚያድን አይናገሩም። እነዚህ እንዲያውም ፖዚቲቮች ናቸው። እውቀት የሌላቸው ግን ከራሳቸው ኤክስፔሪንስ ተነስተው ያ ሰው ቢሻለው ጥሩ ነው ብለው የሚያስቡ ሰዎች ናቸው። መጥፎ ደግሞ ዳማከሴ መካሪዎች አሉ፣ ምቀኞች ናቸው። ዳማከሴ ተጠቅመው ድነዋል እነሱ ከዚህ በፊት ተመሳሳይ ህመም ያ ሰው እንዳመመው አውቀው ዳማከሴ ጠጣ ብለው ሊድን ይችላል ብለው ዳማከሴ እንዳትሞክር በጣም መጥፎ ነው ብለው አውቀው ኔጌቲቭ ነገር ይነግሩታል፣ እንዳይድን ፈልገው ማለት ነው። እነዚህ በጣም ክፉዎቹ ዳማከሴዎች ናቸው። እነሱን መራቅ ነው ያለባችሁ። በዛም በዚህም ብላችሁ ከእንደዚህ አይነት ሰዎች ማምለጥ አለባችሁ። ከነሱ ፕሮፌሽን ተቃራኒ የሆነ ነገር የሚመክራችሁ ሰው ካለ ማምለጥ አለባችሁ። የሆነ ክፉ ነገር ያሰበው ነገር ስላለ ማለት ነው። ለምሳሌ ሊቪንግ ትረስት አያስፈልግም፣ ስትሞት ጠበቃ የቤትን ጉዳይ ይዝልሃል የሚሉ ሰዎች አይዘር ሊቪንግ ትረስት ምን እንደሆነ አልገባቸውም ማለት ነው። ወይም ከሞትኩ በኋላ ጠበቃ እንዴት እንደሚይዝልህ እንዴት አድርገው ነው የሚነግሩ። ያ ሰው ሚስት አለው ማለት ነው፣ የግድ ልጅ አለው ማለት ነው፣ የግድ ሴቷ አባላላት ማለት ነው። ዓለም ውስጥ ያሉ ሰዎች እንደዛ ናቸው። ብቻቸውን የሚኖሩ ሰዎች የሉም እንዴ? ሲንግል ማም ሆነው ህፃናት የሚያሳድጉ ሰዎች የሉም እንዴ? እነሱ ሲሞቱ ህፃናቶቹ ናቸው ጠበቃ አነጋግረው የእናታችን ንብረት ወደኛ ይምጣልን ብለው የሚከራከሩት። ወረባውት ሰው ታሞ ሆስፒታል ሲተኛ ከባድ ሰርጀሪ የሚያስፈልግ ከሆነ ሜዲካል ዳይሬክቲቭ የሌለው ሰው ካልፈረመልን ሆስፒታሉ ሰርጀሪ አይሰራም። ጠበቃው እዚህ ውስጥ ምንድን ነው ያለው ሚና ታዲያ? እኛ ሆስፒታል ተኝተን ጠበቃ ፍለጋ ነው የምንከራተተው? የማይሆን ነገር ነው። ስለዚህ እንደዚህ አይነት ይሄ ክፉ ዳማከሴዎችን ተዋቸው። ግን ዋናዎቹ ይሄ ዝም ብለው የዋህ ዳማከሴዎቹ ዝም ብለው ተባራሪ ወሬ ይዘው ያወራሉ። እና አንዱ ሰው ምን ሰማ? የላኪ ወይም ደግሞ እድለኛ የሚባል ልብስ እንዳለ ሰማ። ቀይ ልብስ ተባለ። ቀይ ልብስ ለብሰ ቢዝነስ ምሰራ ከሆነ በጣም ይሳካልሃል አሉት። እና ሰውየው እንግዲህ ዴሪክ ማቲውስ ይባላል፣ ኦሃዮ ነው የሚኖረው። $4,000 አውጥቶ ቀይ ልብሶችን ገዛ። ቀይ ሙሉ ልብሶችን፣ ሱፍ ማለት ነው። እና ዘንጦ ነው የሚውለው፣ ቀይ በቀይ ለብሶ ነው የሚውለው። ቢጠብቅ ግን ምንም ቢዝነሱ ለውጥ የለውም። እና ክላይንቶች ሲመጡ አም ሲሪየስ ምናምን ይላቸዋል። በቃ የስኬት ልብስን የለበስኩት ነው የሚለው። የእንትና ፊልም ላይ አይ ቲንክ እንትና ተጫውቶታል እንደዚህ የስኬት ልብስ የሚባል ነገር፣ የስኬት ጃኬት። ያችን ጃኬት ከለበስኩ ሴቶች ፍቅር ይዙኛል ብሎ የሚያምንበት ክሬመር፣ ሳይንፊልድ ፊልም ላይ ክሬመር አንድ የሰራው እንደዛ በጣም የሚያስቅ ኮሜዲ ፊልም አለ። ጃኬቷ ግን በአጋጣሚ ደግሞ የምትሳካለት ናት። እሷን ሲያደርግ ብዙ ጊዜ ይሳካለታል። እና ዞሮ ምንድን ነው ይሄ ሰውዬ $4,000 ገዛ። ከዛ በኋላ ምንም ሊሳካለት አልቻለም። ቢዝነሱ አልተሳካለትም። $4,000 ቀነሰ። እና ሰዎች ኮሜንት ሰጡት በኋላ አይ እኛ እኮ እዚህ ቤት የምንመጣው አንተን ልብስ ብለን አይደለም ስኪልህን ብለን ነው። ስኪልህ ደግሞ ምንም ለውጥ የለውም አልጨመረም አሉት። ዋናው ሌሰን እንደዚህ አይነት ዳማከሴዎቹ ምክር ሳይሆን አንድ ሰው በስኬት መቀየር ከፈለገ ቢዝነሱም ስራውም እንዲሳካለት ከፈለገ የስኬቴ ሚስጥር ምንድነው መሆን የሚችለው ብሎ እሱ ላይ አተኩሮ ወይ ስልጠና መውሰድ ወይም ከሌሎች ከተሻሉ ሰዎች ኤክስፒሪየንስ መውሰድ ነው እንጂ የሚሻለው የዴሪክ አይነት የዳማከሴ ምክር ሰምቶ ልብስ ላይ ማተኮር ብዙም ጥቅም የለውም። በእናንተ በኩል ምንድነው ምን ስታርጉ ነው የሚሳካላችሁ? እስቲ ራሳችሁን ጠይቁ። ሰዎች የተለያየ እንትን አላቸው። እኛ በባህላችን እንኳን በቀኝ ጎን የተነሳ በግራ ጎን የተነሳ ይባላል። በግራ አይ ቲንክ በግራ የተነሳ ነገር ሁሉ ይጥምበታል መሰለኝ፣ በግራ ጎን ማለት ነው። ሰው ተንከባላችሁም ቢሆን ያው በቀኝ ተነሱ ማለት ነው። እንግዲህ ኤኒዌይ እሱ ነው። ሌላ ዛሬ የሚገርም ያየሁት በዚህ ዓመት ውስጥ 764,000 ሰዎች $2 ቢሊዮን ከስረዋል። የከሰሩት ደግሞ የፕሬዚደንት ትራምፕን ኮይን ገዝተው ነው። ይሄ ኮይን አርብ ጃንዋሪ 17 ቀን እሳቸው ጃንዋሪ 21 አካባቢ ነው ስልጣን የያዙት።
ስልጣን ከመያዛቸው ከ3 ቀን በፊት ነው ኢንትሮዲውስ የተደረገው። ሜም ኮይን ይባላል። የዶላር ምልክት አለው ከፊቱ። ከዛ ትራምፕ ነው የኮይኑ ስም። ሜም ኮይን ነው ማለት ከጀርባው ምንም ነገር የለውም። ባካፕ የሚያደርገው ምንም ስቶሪ የለውም፣ ምንም ቢዝነስ የለውም፣ ምንም ነገር የለውም። በቃ ጋምብሊንግ እንደማለት ነው። ሲነሳ ይነሳል፣ ሲወድቅ ይወድቃል። እና ጃንዋሪ 17 $10 ነው አንዱ ኮይን ሲሸጥ የነበረው። ሰዎች ተሻሙ። ምክንያቱም ፕሬዚዳንቱ ስልጣን ላይ ናቸው። ይሄ ነገር በጣም ይነሳል ተባለ። ሪፐብሊካን እና የሀብታም ነጮች በአንድ ግልብጥ ብለው መግዛት ጀመሩ። ጃንዋሪ 19 አንድ ኮይን $75 ገባ። ጃንዋሪ 20 የኢናጉሬሽኑ ቀን ፕራይሱ ወድቆ $33 ገባ፣ በዛው ቀን ማለት ነው። ምክንያቱም ከጀርባው ምንም ነገር የለም። የምታጠኑት ካምፓኒ የለውም፣ ስቶሪ የለውም፣ ወሬ ብቻ ነው ያለው። ሚዲያ ላይ ይሄ ኮይን ዋጋው እየተተኮሰ ነው ሲባል ሰው ተረባርቦ ይገዛል። ዋጋው እየወደቀ ነው ሲባል ሰው ተሯሩጦ ይሸጠዋል ማለት ነው። የካቲት 25 ከአንድ ወር በኋላ በዚህ ዓመት ማለት ነው አንድ ኮይን $12.23 ገባ። ቀንሶ ኦልሞስት በጀመረበት ዋጋ ደረሰ ማለት ነው። ቱዴይ ዛሬ ዲሴምበር 24 2025 አንዱ ኮይን $4.88 ነው የሚሸጠው። ከኦሪጂናል ዋጋው ራሱ በግማሽ ኦልሞስት $5 ማለት ነው። ስለዚህ በጣም ፒክ ከነበረበት በ93% ቀንሷል። በዚህ መሰረት የመጀመሪያዎቹ ገዢዎቹ ተሳክቶላቸዋል። ከዛ በኋላ ግን የገዙት 764,000 ሰዎች ሞስት ላይክሊ የፕሬዚዳንቱ አድናቂዎች ናቸው። ገንዘባቸውን ሉዝ አድርገዋል። በአጠቃላይ ሉዝ ያደረጉት ገንዘብ $2 ቢሊዮን ነው። የተወሰኑት አሸንፈዋል፣ ያው መጀመሪያ የገዙት አካባቢ። ምክንያቱም ፒክ በነበረበት ሰዓት ሸጠው ስለወጡ ማለት ነው። ዋናው እኮ ጨዋታ እሱ ነው። ሞቅ ያደርጉታል ወሬውን። ልክ ፒክ ላይ ሲደርስ ይሸጡታል። ለምሳሌ መጀመሪያ ሲወጣ $10 የገዙ ሰዎች ልክ 75 ጋር ሲደርስ ይሸጡታል። በአንድ ኮይን 65 አተረፉ ማለት ነው። 1000 ኮይን የገዛ ሰው ኢማጂን እንዴት አድርጎ እንደሚያተርፍ። ሌሎቹስ ያን ሰው ተከትሎ የገቡ ሰዎችስ ያው ተንሳፈፉ ማለት ነው፣ መሀል ላይ ቀሩ ማለት ነው። ይሄ የሚገርም ዜና ነበር ዛሬ ያየሁት። እንግዲህ በአጠቃላይ ለዛሬ ያመጣሁላችሁ ወሬ ይሄ ነው። ስለ ስቶክ ማርኬት እና ስለ ካምፓኒዎች መረጃ ቀርቤላችኋለሁ። በተቻለ መጠን አቅሜ በፈቀደ መጠን በየቀኑ እንደዚህ ቀኑን ሳመሪ ለማቅረብ ሞክራለሁ። በኪድ ኢትዮጵያ በኩል ደግሞ ሳምንታዊ ፕሮግራም አለኝ። የነገው በጣም ጥሩ ፕሮግራም ነው። ስቶሪዎች ላይ ያተኮረ ውይይት ያደረግንበት የበዓል ፕሮግራም ስለሆነ ነገ ከሰዓት በኋላ ነው የሚለቀቀው እና ኪድ ኢትዮጵያ ብላችሁ ዩቲዩብ ላይ በመፈለግ እዛ ልትከታተሉ ትችላላችሁ። የዛሬውን ፕሮግራም ደግሞ ነገ ዩቲዩብ ላይ ጭነዋለሁ። አብነት ፋይናንሻል በሚለው የኔ ዩቲዩብ እና ማራኪ ቲቪ በሚለው ላይ ጭነዋለሁ። ማራኪ ቲቪ እንደ አንድ ቃል ናት። ማራኪ ቲቪ ብላችሁ ነው ዩቲዩብ ላይ ሰርች የምታደርጉት፣ እዛም ላይ ትጨናለች። በተረፈ የዛሬው ፕሮግራም ይሄን ይመስላል። ከኔ ጋር ስለቆያችሁ አመሰግናለሁ። መልካም የገና በዓል ይሁንላችሁ። ቴንክ ዩ